ሰላም እንዴት ናችሁ? እንግዲህ 45ኛው ቪዲዮ ላይ ካቆምኩት ቀጥታ ልቀጥል። 45ኛው ቪዲዮ ላይ ወደ መጨረሻው አካባቢ የመጨረሻዎቹን 20 ደቂቃዎች ያልኩት ነገር በአጭሩ ምንድን ነው? መለስ በዚህ አፍሪካን ዴቨሎፕመንት ኒው ቢግኒንግስ ኤንድ ዴድ ኤንድስ በሚለው የመመረቂያ ጽሑፉ ላይ ያነሳቸው ሀሳቦች ያነሳቸውን ሀሳቦች ስትመለከቱ ማለት እንግዲህ አሁን እያደረግኩ ያለሁት እያንዳንዱ ቻፕተር ውስጥ ማለት ፔፐሩን ጀነራል ከማቅረብ ጀመርኩና በጀነራል ምንድን ነው ስንት ክፍሎች አሉት፣ በእያንዳንዱ 3 ክፍሎች አሉት፣ በእያንዳንዱ ክፍል እንደዚህ ብሎ ያለ ካልኩ በኋላ እያንዳንዱ ምዕራፍ ወይም ቻፕተር ውስጥ በተናጠል እየገባው ቻፕተሩን ቅኝት እያደረግኩ ነው ማለት ነው። ነገር ግን ልክ አንድ ቻፕተር ዋንን ስትከፍቱት አሁን ቻፕተር ዋን እንግዲህ የሚለው ርዕሱ ኒዮ ሊበራል ፖለቲካል ኢኮኖሚ ሶሻል ካፒታል ነው የሚለው። ኒዮ ሊበራል ፖለቲካል ኢኮኖሚ የሶሻል ካፒታል ዴቨሎፕመንት አያመጣም። ስለዚህ ሶሻል ካፒታል ዴቨሎፕመንት በሌለበት ደግሞ ልማት የለም ነው። ሶሻል ካፒታል ዴቨሎፕመንት ማለት ደግሞ ሌላ ሳይሆን መተባበር፣ መተጋገዝ፣ መተማመን ከህግ በላይ ማህበረሰባዊ እሴቶች። ለምሳሌ ሌብነትን በማህበረሰብ ደረጃ የሚጸየፍ ማህበረሰብ ከፖሊስ በላይ ጸረ ሌብነት ነው። ስንፍናን የሚቃወም ማለት በማህበረሰብ በባህል ደረጃ ስንፍናን የሚያወግዝ ማህበረሰብ በመንግስት ከሚመጣ እንትን በላይ ነው፣ ኢፌክቲቭ ነው ማለት በስልጠና በምናምን ከሚመጣ ማህበረሰባዊ ካልቸር ሆኖ እሴት ሆኖ ካለ ያ ነገር ኢኮኖሚክ ቫሊዩ በጣም የትየለሌ ነው። ምክንያቱም ስትተማመኑ ለምሳሌ በውል የምታደርጉትን ነገር ተግባብታችሁ ስታደርጉ ብዙ ስራ ትቀንሳላችሁ፣ ታቀላጠፋላችሁ። ሰዓት የምታከብሩ ከሆነ ስራ የምታከብሩ ከሆነ ስራ ማትንቁ ከሆነ ማለት እንደ ማህበረሰብ ስራ ማትንቁ ከሆነ የፆታ ልዩነት አድርጋችሁ ይሄ ወንድ ሴት ስራ ነው የማትሉ ከሆነ ወንድም ሴትም ስራዎችን የሚሰሩ ከሆነ እነዚህ ነገሮች መሰረት ናቸው ለኢኮኖሚያዊ ልማት ነው። እና ነገር ግን እንዴት አድርጋ አገናኛው ልትሉት በምትችሉት ደረጃ ኬዶ አቶ መለስ የሚላችሁ ምንድን ነው? ኒዮሊበራሊዝም የኒዮሊበራል ፍኖተ እሳቤ ወይም ፓራዳይም ማህበራዊ ልማትን አያመጣም ማለት ማህበራዊ ልማትን ታሳቢ አድርጎም አይሰራም፣ ግቡም አይደለም። ይልቁንም ገበያ እያለ እነዚህ ነገሮች ይሰዋል። ሰውን ሌባ፣ ጨርባሪ፣ ሞላጫ፣ ምናምን ሰነፍ ሌሎቹ እኮ የምንላቸውን እሴቶች የሚያበረታታ በመሆኑ ለእድገት መሰረት መጣል አይችልም። በአንጻራዊነት ግን ልማታዊ መንግስት መስራት ይችላል ነው የሚላችሁ። እና ስታዩት በጣም ከመለስ አትጠብቁት። ገብቷችኋል? እንደመለስ ካለ እኔ ለእሱ ከነበረኝ ሬስፔክት ከእሱ አትጠብቁት እንደዚህ ይላል ብላችሁ እና ያን ብቻ ሳይሆን ውስጡ ገብታችሁ ስታዩት መለስ መሰረታዊ የሆኑ ጽንሰ ሀሳቦችንም የመረዳት ችግር እንዳለበት ነው የምታየው። ማለት የገበያን ባህሪ ከመርከንታሊዝም ጋር ማምታታል፣ ሊበራሊዝም፣ ኒዮሊበራሊዝም እና ዴቨሎፕ ማለት እና ደግሞ አክራሪ የመሆን ነገር ማለት ጽንፈኝነትም ታስተውሉበታላችሁ። ፕራግማቲክ ነኝ ይላል፣ ግን ይሄ አክራሪ ማለት የአክራሪ መገለጫው ምንድን ነው? አንድ የሆነ ሀሳብ ይዞ ሚድል ግራውንድ መፈለግ አይደለም። በቃ ይሄ የመደብ ትግል አስተሳሰብ ችግሩ ምንድን ነው? ጠላት ነን ነው፣ ልንታረቅ አንችልም። የመደብ ትግል አስተሳሰብ በደንብ ከገባችሁና በዛ የምትሰሩ ሰዎች ከሆናችሁ ባይ ዴፊኒሽን የመደብ ትግል አስተሳሰብ የሚለው ምንድን ነው? የመደብ ልዩነት ሊጣጣም ሊታረቅና ሊቻቻል የማይችል ነገር ነው። በብቸኛው የሚፈታበት መንገድ በደም አፋሳሽ የመደብ ትግል ባላንጣን ፈጽሞ በማጥፋትና በማውደም ነው የሚል ነው። ስለዚህ አብሮ የመኖር ነገር የለም ላይ ነው። ከመደብ ባላንጣህ ጋር ከመደብ ባላጋራህ ጋር አብሮ መኖር የማይታሰብ ነገር ነው የሚል ነው። እና እኛና እነሱ ብሎ በቃ እንደዚህ አይነት ሊሞላ የማይችል ሰርጥ ፈጥሮ መጣላት ነው፣ መጠፋፋት ነው። በቃ ምህረት የሌለው የመጠፋፋት ሂደት ነው የመደብ ትግል አስተሳሰብ። እና መለስም በዚህ ማለት አይዲዮሎጂካል ሆኖ በጣም ጠበኛ ሆኖ ነው የምታዩት። እና
አይ ቲንክ ሊበራሊዝም ምንድን ነው? ኒዮሊበራሊዝም ምንድን ነው? ኬኔዥያን ኢኮኖሚክስ ምንድን ነው? ዴቨሎፕመንታሊዝም ምንድን ነው? መርከንታሊዝም ምንድን ነው? የሚሉትን ሀሳቦቹን ራሳቸው ካለመረዳት ነው የሚመጣው። ላይክ ነው ሂደዝን አንደርስታንድ ለካ ማለት ያወቀ ይመስለዋል እንጂ አሁን ለምሳሌ ኒዮሊበራሊዝም ማህበራዊ ልማት አያመጣም ሲላችሁ አይ ቲንክ መለስ ኒዮሊበራሊዝም ራሱ የገባው መስሎት ነው እንጂ ምን እንደሆነ አልገባውም። ምክንያቱም ኒዮሊበራሊዝም የገባው ሰው ማህበራዊ ልማት ኒዮሊበራሊዝም አያመጣም ብሎ መመረቂያ ጽሑፍ ላይ አይጠፍም። ገብቷቸው ጠቅላይ ሚኒስተርም ካልሆነ ሌላ ማለት አድቫይዘር ራሱ እሺ ብሎ የሚቀበል አማካሪው ራሱ ኧረ እባክህ መጀመሪያ ሄድና ሊትሬቸር ሪቪው ሰርተና አማካሪ ራሱ የሚያገኝ አይመስለኝም እና አይ ቲንክ እንግዲህ እሱ ደግሞ በዚህ ዘመን እንደዛ ብሎ እንደዛ ጽፎ እንደዛ ተከራክሮበት ማለት አየቆየ ነው። በ1990ዎቹ ነው ትቶት ሌላ ሀሳብ ውስጥ ገብቷል እንዳንል ይዞት እስከ መጨረሻ በፈረንጆቹ እስከ 2012 ድረስ ይዞት የቆየው ሀሳብ መሆኑን ስታዩ አይ ቲንክ ሜጀር ሚስ አንደርስታንዲንግ አለ። እሱ ብቻ አይደለም ግን ችግር ያለበት ምክንያቱም ሰዎች እንግዲህ ማለት እንደመለስ ማለት ተዘምቶበታል አይደለ? በተቃውሞ በፕሮፓጋንዳ ግን ነብሰ ገዳይ ነው፣ እንደዚህ ነው፣ አገር ከፋፋይ ነው ምናምን። ለምንድነው እንደዚህ ሳይንቲፊክ የሆኑ ነገሮችን ክሪቲሳይዝ ሳይደረጉ የሰማ ነው ብላችሁ ስታስበው አይ ቲንክ በሀገር ደረጃ ራሱ በዚህ ጉዳይ ላይ ችግር ያለብን ይመስላልና መጀመሪያ እንግዲህ መለስን ይሄ ፓራዳይሙን የሱን ከማየታችን በፊት እኔ መሰረታዊ ናቸው ሁላችንም አውቀን። ምክንያቱም መለስ የማያውቃቸውን ነገሮች እንደማያውቃቸው አድርጎ አቅርቦ አይ መጨረሻ ላይ ናቸው አፍሪካዎቹ ላይክ ነው 2012 ላይ እንግዲህ እየቀጠልን ስንሄድ አሳያቸዋለሁ ብዬ አስባለሁ። የተለያዩ አፍሪካ ሰዎች ተሰባስበው አይ ቲንክ አቶ መለስ ምንም አያውቁም ገጠሬ ኖት አይነት ነገር ውስጥ የመጡት እና በሀገር ደረጃ ክፍተት ያለብን ይመስላል። ስለዚህ እነዚህን ሀሳቦች ላብራራቸው እና ከዛ እያንዳንዱ ቻፕተር ውስጥ ገብቼ ቻፕተር ውስጥ ሳይሆን እንግዲህ ኮንክሉዥን ውስጥ ገብቼ ፓራግራፍ በፓራግራፍ እያነሳው እሱን አቀርባለሁ ብዬ መርከንታሊዝምን ማቅረብ ጀምሮ ነበርና መርከንታሊዝም እንግዲህ ምንድን ነው ያልኩትን ጀስት ሪካፕ አድርጎ ዝም ብሎ እንደመነሻ ማድረጌ ልግባበትና መርከንታሊዝምን እንግዲህ አንድ ወርልድ ሂስትሪ የሚል በራይስ በሚባል ዩኒቨርሲቲ የሚታተም የተለያዩ ምሁራኖች ኮንትሪቢዩት አድርገውት ያሳተሙት መጽሐፍ ላይ መርከንታሊዝምን ዲፋይን ሲያደርገው እንደዚህ ብሎ ነው። ማች ኦፍ ዩሮፒያን ኤክስፕሎሬሽን ዋዝ ድሪቨን ባይ አን ኢኮኖሚክ ቲዮሪ ኖን አዝ መርከንታሊዝም a name given to the theory by later historians. According to this theory, a nation's power depended on the amount of gold and silver it held. ስለዚህ የሚለው ምንድነው ማለት ይሄ መርከንታሊዝም የሚባለው ነገር አውሮፓ የቀኝ ግዛትን ያስፋፋና ያስጀመረ ነገር ነው ማለት የቀኝ ግዛትን ያስጀምረው ያስፋፋው የፖለቲካ ሐሳቤ ነው። በዛም ፖለቲካ ሐሳቤ መሰረት የታሪክ አጥኚዎች በኋላ ላይ ነው ስሙን የሰጡት መርከንታሊዝም ብለው። በዚህም እንግዲህ መላምት ወይም ቲዮሪ መሰረት የአንድ ሀገር ኃይል የሚወሰነው ማለት ሰብስባ በያዘችው ወርቅና ብር መሰረት ነው። ጎልድ ወርቅና ብር ስናችሁ ብሩን ሳይሆን ይሄ ረብጣውን ማለት ነው። ረብጣ ብር ነው የሚባለው። በእንግሊዝኛ ስፒሺም ይሉታል፣ የተለያየ ስም ይሰጡታል። ይሄ ባሩ ማለት ነው። ጠፍጠፍ ወርቅና ጠፍጠፍ ብር ምን ያህል ጠፍጠፍ ወርቅና ምን ያህል ጠፍጠፍ ብር አንድ ሀገር አላት በሚለው ነው ጉልበቷ የሚወሰነው። ምክንያቱም the wealthier the nation, the larger the armies and navies it could support in its conflict with rival power. ምክንያቱም ብዙ ጠፍጠፍ ወርቅና ብዙ ጠፍጠፍ ብር ካላት ያንን ነገር ተጠቅማ ብዙ ጦር ሰራዊት ማደራጀት፣ መክፈል፣ የባህር ኃይል መገንባት እና ከሌሎች ሀገሮች ጋር ግጭት ውስጥ በምትገባበት ጊዜ ግጭቱን ማለት ጦርነት ብር ይበላል፣ ብርና ወርቅ ይበላል። የጠፍጠፍ ብርና ጠፍጠፍ ወርቅ ይበላል። ስለዚህ ብዙ ጠፍጠፍ ብርና ጠፍጠፍ ወርቅ ያላት ሀገር ታሸንፋለች። ስለዚህ የሀገር መሰረት ነው የሀገር ጥንካሬ መሰረት ነው። amassing national wealth interdepend on maintaining a favorable balance of trade, a situation in which
ካንትሪ ኤክስፖርት ጉድስ ኦፍ ግሬተር ቫሊዩ ዳን ኢት ኢምፖርት። ይሄን ካልን ደግሞ ወርቅ እንዴት ነው ማለት የጠፍጥፉ ብርና ጠፍጥፉ ወርቅ መያዝ የሚቻለው ከሀገር ከማዕድን በመቆፈረ ሊባል ይችላል። በጣም ሪዘርቭ ካላችሁ ልትሉ ትችላላችሁ። ምክንያቱም ላቲን አሜሪካ ብዙ ወርቅ አለ ሌላ ቦታ ከሚገኘው እንደዚህ ወይንም ደግሞ ሳውዲ አረቢያ ውስጥ ብዙ ወርቅ አለ። ቦታዎች ይለያያሉ በማይናቸው ቆፍረው በማውጣት ትላላችሁ። ግን መርከንታሊዝም የሚለው ምንድነው? ኢምፖርትና ኤክስፖርት በምታደርጉበት ጊዜ ምክንያቱም በዛ ወቅት የሚታወቀው ከረንሲ ገንዘብ ጥፍጥፍ ወርቅና ጥፍጥፍ ብር ስለነበረ ብዙ ኤክስፖርት በማድረግ ወይም ከምታስገቢው ከገቢ ንግድህ በላይ የውጭ ንግድህ በልጦ ብዙ ወደ ሀገር ወርቅ እና ብር የምታስገባ ከሆነ በሱ ነው ወርቅና ብሩ የምታመጣው ማለት ነው። ስለዚህ ይህ መርከንታሊዝም ምን ይሆናል ማለት ነው? የንግድ ፍልስፍና ይሆናል ማለት ነው። የንግድ ፍልስፍና ይሆናል። ምክንያቱም ወርቅና ብር የሚመጣው ከማዕድን ከመቆፈር ነው የሚለውን ኮምፕሊትሊ ያወጣዋል። እንግዲህ የለንም ብለው አስዩም አድርገው ይሁን ግን ብዙ ወርቅና ብዙ ብር መያዝ ነው። ብዙ ወርቅና ብዙ ብር ለመያዝ ደግሞ የግድ ብዙ ኤክስፖርት ማድረግ አለብህ። ሀገርህ ብዙ ምርት አምርተህ ያንን ምርት ወደ ውጭ ልከህ የሚከፈልህ ሁል ጊዜ በወርቅና ብር ስለሆነ ብዙ ወርቅና ብር ትሰበስባለህ። ብዙ ወርቅና ብር ስትሰበስብ ደግሞ ጥሩ ወርቅና ብር ደግሞ ስትሰበስብ ትልቅ የጦር ሰራዊት መገንባት ትችላለህ። ስለዚህ ይያያዛል ማለት ነው። ኤክስፖርት ብዙ ማድረግ ብዙ ማለት ኢምፖርት በላይ ኤክስፖርት ማድረግ ብዙ ጥፍጥፍ ወርቅና ብዙ ጥፍጥፍ ብር ይሰጣል። ብዙ ጥፍጥፍ ወርቅና ብዙ ጥፍጥፍ ብር ደግሞ ትልቅ ሰራዊት ይገነባልሃል። ትልቅ ሰራዊት ደግሞ ሀገርን ታላቅ ያደርጋል። ጃፓኖቹን እንዳልናቸው ዌልዚ ኔሽን ኤንድ ስትሮንግ አርሚ። ይሄ ነው ግባቸው። ልክ ነው። መርከንታሊዝም ነው ዴቨሎፕመንታሊዝም የሆነው። ይሄ ነው አስተሳሰባቸው ነው። ግን መርከንታሊዝም ይህን ካለም በዚህም አያቆምም። ኢት ኦልሶ አስዩምስ መርከንታሊዝም that the world's wealth as measured in gold and silver was finite. So a gain for one nation was a loss for another. በዓለም ላይ ያለው የወርቅና የብር መጠን ግን ማለት ሁልቆ መሳፍርት የሌለው ወይም ኢንፋይናይት ሳይሆን የተወሰነ ነው። የፈለግነውን ያክል ወርቅና ብር እንደፈለግን ማግኘት አንችልም። ወይም ንግዱ እስካለ ድረስ ወርቅና ብሩ ይኖራል ማለት አይደለም። ማለት ውስን ነው የወርቅና የብር ሀብት መጠኑ ከማዕድኑ ተቆፍሮ የሚወጣው በዓለም ላይ ሊገኝ የሚችለው ወርቅና ብር የሀብት ውስንነት አለ። ስለዚህ ውስን ከሆነ ደግሞ ዜሮ ድምር ነው ማለት ነው። አንዳንድ ሀገሮች ከሌሎች ሀገሮች ወይም ማለት ብዙ ይኖራቸዋል። በሌላ አማርኛ እንግሊዝ ሀገር ብዙ ወርቅና ብር አለ ማለት ፈረንሳይ ሀገር ትንሽ ወርቅና ብር አለ ማለት ነው። ስለዚህ ዜሮ ድምር ነው። የዜሮ ድምር ፖለቲካ ነው። ስለዚህ በቃ የሚደረገውን ነገር አድርገህ ማሸነፍ አለበት። ቱ ሰርፓስ አዘር ኔሽንስ ሌሎችን ለማስከንዳት ኢን ፓወር አ ካንትሪ መስት ፖዘስ ሞር ጎልድ ኤንድ ሲልቨር ዳን አዘርስ። ያም በመሆኑ አንድ ሀገር ብርቱ ጠንካራ ሆና ደግሞ ያ ዘመን ይሄ ዓለም አቀፍ ሕግ የሚባል ድንበር የሚባል ሀገሬ ምናምን የሚባል ነገር የለም። ጉልበተኛ ማይት ኢዝ ራይት የሆነበት ዓለም ነው ማለት አሁንም በተወሰነ ደረጃ እንደዚህ ነው። ያን ጊዜ ግን ዩናይትድ ኔሽን የለ፣ ሊግ ኦፍ ኔሽንስ የለ፣ እንደ አሜሪካ አይነት ሱፐር ፓወር የለ፣ ምናምን የለ ማለት ዝም ብለም ቀኝ መግዛት ነው። ካሸነፍክ ያንተ ነው፣ ከወሰድክ ያንተ ነው። ስለዚህ ላይክ ነው ማቆሚያ የለውም። በመሆኑም ላይክ ነው ጥንካሬ የግድ ነው። you have to be a very strong nation እና ሌሎችን ሀገር መብለጥ ከፈለግ የግድ ብዙ ኤክስፖርት ማድረግ አለብህ ከምታስገባው በላይ። ስለዚህ መርከንታሊስት ነህ። according to mercantilism there would be only one victor in economic competition። ስለዚህ ነፃ ንግድ የሚባለው ነገር በፍጹም አያዋጣም። ምክንያቱም እኩልነት አይደለም የሚፈለገው፣ ማሸነፍ ነው። እኩልነትም አያዋጣም። የግድ አሸናፊና የበላይ መሆን አለብህ እና ባጭሩ
አንድ ብቻ አሸናፊ ስለሆነ በኢኮኖሚ ውድድር ውስጥ ያለው አሸናፊ አንድ ብቻ ስለሆነ በተቻለ መጠን የሚደረገውን ነገር በሙሉ አድርገህ ብዙ ኤክስፖርት ማድረግ አለብህ። ብዙ ኤክስፖርት አድርገህ ብርና ወርቅ መሰብሰብ አለብህ። በዛ በሰበሰብከው ብርና ወርቅ ደግሞ ጠንካራ ሰራዊት መገንባት አለብህ። ያንን ጠንካራ ሰራዊት ተጠቅመህ ይሄንን ሳይክሉን ራሱን መድገም አለብህ ማለት ነው። ሀብታም ሀገር፣ ጠንካራ መከላከያ፣ እነዚህ ነገሮች ያረክ ነው ራስን የምታስከብረው እንጂ ካልሆነ አለቀልህ። ስለሆነ የዜሮ ድምር ፖለቲካ ነው በቃ እና ልክ ነው እንዳልኳችሁ ሶ a gain for one nation was a loss for another። ይሄ ነው እሳቤው ነው። ይሄ ነው ገቨርን የሚያደርጋቸው የነበረው መርከንታሊዝም ይሄ ነው። አሁን መለስ እንግዲህ እዛ ቻፕተር 1 ላይ ኒዮሊበራል ፖለቲካል ኢኮኖሚ ሶሻል ካፒታል ብሎ ሲል ከሚያነሳቸው አንዱ ኮንሰፕቶች ምንድነው? ገበያ የሚባለው ነገር ፓሬቶ ኤፊሽንት አይደለም ይላቸዋል። ፓሬቶ ኤፊሽንት ማለት ምን ማለት ነው? የአንዱ ውድመት የአንዱ ስኬት የሌላው ውድመት አይደለም ማለት ነው። ማርኬት ፍሪ ማርኬት እና ፍሪ ትሬድ ሲኖር፣ ፍሪ ትሬድ ማለት ከሌሎች ሀገሮች ጋር በነፃ ስትገበያዩ ማለት ነው። ማለት ታሪፍ አስወግዳችሁ በነፃ በቃ በውድድር ምርቱም ያዋጣ ከሆነ በነፃ ለምሳሌ የወርልድ ትሬድ ኦርጋናይዜሽን አባል ሆናችሁ ሳታጭበረብሩ ስትነግዱ ማለት ነው። ታሪፍ፣ ሰብሲዲ፣ ድጎማ ምናምን ሳታደርጉ በችሎታ ብቻ ተወዳድራችሁ ስትነጋገዱ ሁላችንም ኢኳሊ እንጠቀማለን እንጂ ማለት ሁላችንም በምንሻለው መስክ ተሰማርተን በሚያዋጣን መስክ ተሰማርተን እንደ ችሎታችን እንደ ተሰጧችን እንደ አቅማችን እንደ ሀገራችን የተፈጥሮ ሀብት ምናምን ተሰማርተን የአንዳችን ሰርፕለስ የሌላችንን ስኬርሲቲ የሞላ ተደጋግፈን እንኖራለን እና በድምሩ ዓለማዊ ስላችሁ ዓለም አቀፍ የሆነ እንደዚሁም በሀገር ደረጃ ሀገራዊ የሆነ የጋራ መበልጸግ ነው እንጂ የሚመጣው የአንደኛው መበልጸግ የሌላኛውን ድህነት አያስከትልም። ፓሬቶ ኤፊሽንት ነው which መለስ ኦፖዚት ነው። ማርኬት ፓሬቶ ኤፊሽንት አይደለም። ሪሶርስ በትክክል አሎኬት አያደርግም። አንዳንዶቹን አጓጉል ጠቅሞ ሌሎችን አጓጉል አይጎዳም የሚለውን ነገር አልቀበልም ነው የሚላቸው። which means መለስ ማርኬት እና መርከንታሊዝምን ሚስ አንደርስታንድ ያደርጋል ማለት ነው። ገብቷቸዋል። ለዛ ነው እንግዲህ ማርኬትን ዲፋይን ማድረግ አለብኝ። ማርኬትን ዲፋይን መርከንታሊዝምን አንደርስታንድ እናደርገው። ይሄ አይነት የኢኮኖሚክ አስተሳሰብ መርከንታሊዝም ነው። መርከንታሊዝም ደግሞ አሁን እንደ ሚንዋይል መርከንታሊዝም የ14ኛው የ15ኛው የ16ኛው ዓመተ ምህረት ክፍለ ዘመን የፖለቲካል ኢኮኖሚ አስተሳሰብ ነው። በእርግጥ ቀጥሏል ስላችሁ አሁን ለምሳሌ ማለት እሱን የተካው ሊብራሊዝም ነው። መርከንታሊዝምን የተካው ሊብራሊዝም የሚባለው ዴቪድ ሪካርዶ፣ አዳም ስሚዝ፣ ጆን ሎክ፣ በተወሰነ ደረጃ ሞንተስኪው ምናምን የሚባሉ የፖለቲካል ኢኮኖሚ ቲንከሮች በኋላ ላይ ቻሌንጅ ያደረጉት አስተሳሰብ ነው ማለት ነው እና እሱን በ17ኛው እና በ18ኛው ክፍለ ዘመን ሊብራሊዝም እንዳልኳቸው በነ ጆን ሎክ፣ በነ አዳም ስሚዝ፣ በነ ዴቪድ ሪካርዶ ምናምን በሚባሉት ሰዎች ባመጡት አስተሳሰብ ቻሌንጅ ተደርጓል። ግን ሀሳቡ ኦሪጂኑ መቼ ነው? ልክ ነው 15ኛው ክፍለ ዘመን ነው። ሌት 15 ሴንቸሪ ፕሪዶሚናንት ሆኖ የቆየው በ16ኛው እና በ17ኛው ክፍለ ዘመን። ስለዚህ ኢዝ ኦልድ ማለት አሁን ካለንበት ዘመን አኳያ ስናስተያየው፣ ምክንያቱም ብዙዎቻችን አሁን እንደምናውቀው የሁላችንም ከረንሲ የማንም ሀገር ከረንሲ በወርቅና በብር ሀብታችን ጋር የተገናኘ አይደለም። በእርግጥ አሁን ምን መሰላችሁ፣ አሁን አንድ ነገር አንደርስታንድ እንድታደርጉልኝ የምፈልገው ፕራክቲስ ሌላ ነው፣ መርህ ሌላ ነው። ገብቷችኋል? የሆነ ፐርፌክት መርህ የሚባል የለም፣ ፐርፌክት ፕራክቲስ የሚባል ነገር የለም። አንድ ነው ማለት መርሁን በተረዳችሁ ቁጥር ፕራክቲሱን እንዳመቻችሁ። አሁን ለምሳሌ
በዛ በሚኖሩበት ማለት ገንዘብ ወይንም ልላ የፈለኩት ምንድነው ገንዘብ በመርህ ደረጃ ከወርቅ ጋር የተገናኘ ነገር አይደለም። ገብቶች ኮንሰፕት ነው፣ ጽንሰ ሀሳብ ነው። ገንዘብን ኢኮኖሚ የሚፈጥረው ነገር ነው እንጂ ገንዘብ ወርቅ ነው ብር ነው የሚል ነገር የለም። አሁን ካርል ማርክስ አንዱ የሚሳሳተው መሰረታዊ ነገር ምንድን ነው? ገንዘብ ወርቅ ነው ብር ነው ብሎ ስለሚያስብ ነው። አሁን እንዲህ ስል የተለያየ ሀሳቦች ሊነሱ ይችላሉ። ለምሳሌ የኢትዮጵያ ብሔራዊ ባንክ ወርቅ ይገዛል። ገብቷቸዋል። ወርቅ ይገዛል በጣም የኢትዮጵያ ብሔራዊ ባንክ ብቻ ሳይሆን አሁን በዓለም ላይ የወርቅ ዋጋ 30% ጨምሯል። በተለያዩ ፖለቲካዊና ኢኮኖሚያዊ ምክንያቶች ዓለም እየተረባበሸ ስለሆነ ጦርነት አለ፣ የዩክሬን ጦርነት አለ፣ የትራምፕ የንግድ ጦርነት አለ፣ የቻይና የውስጥ ኢኮኖሚ አለ፣ የራሻ የውስጥ ኢኮኖሚ አለ፣ ፓኪስታንና ላይክ ነው ነውጦች አሉ እና ሰዎች እንትን ማድረግ ይፈልጋሉ። ገብቷችኋል አይደለ? ምንድን ነው የሚባለው? ሴፍቲ ኔት ታዘጋጃላችሁ ማለት አሁን ለምሳሌ ዓለም ከተረባበሸ ምናምን ካለ ወርቅ ቫሊዩ አለው፣ እሴት አለው። ገብቷችኋል? ግን ገንዘብ ስለሆነ አይደለም። ገንዘብ ማለት አሁን የኢትዮጵያ መንግስት ወርቅ ሲገዛ አንዱ የብርን አቅምም ለማጠናከር ነው። ግን ወርቅ ስለገዛ አይደለም ማለት ወርቅ ስለገዛ ሳይሆን የሚጠናከረው ወርቁን መሸጥ ይችላል። ገብቷችኋል? ብር አሁን ደከመብኝ ካለ ደከመብኝና ይህንን ነገር ትንሽ ነው ድጋፍ ላስቀምጥለት ካለ ወርቁን በዓለም አቀፍ ገበያ አውጥቶ ሊሸጠው ይችላል። በምን? በዶላር ሲሸጠው የዶላር ገቢ ይኖረዋል ማለት ኖርማል አሁን ቢዝነስ ትራንዛክሽኑ ሰርቶ ዶላሩን ካልደገፈው ወርቁን ሲሸጥ ገንዘብ ያገኛል፣ ዶላር ያገኛል። ዶላር ሲያገኝ ዲማንድ ማርካት ሲችል ገብቷቸዋል። ገበያ ውስጥ ያለውን የዶላር ፍላጎት መደጎም ሲችል ገበያው ይረጋጋል ማለት ነው። እና ወርቅ እንደዚህ አይነት ልክ ምን ልበላችሁ፣ ገንዘብ ወርቅ አይደለም፣ ግን ወርቅ ገንዘብ ነው፣ ዌልዝ ነው፣ ሀብት ነው። ወርቅ ሀብት መሆኑን ማንም እንስማማለን። ግን ኢትስ ናት ማኔ ገንዘብ አይደለም። ወርቅ ገንዘብ ነው ማለት ምን ማለት መሰላችሁ? ለምሳሌ ቤት ገንዘብ ነው አይደለም፣ ሀብት ነው፣ ንብረት ነው። ግን ኢትዮጵያ ውስጥ ስንት ቤት እንዳለ ነው የኢትዮጵያን ከረንሲ ጥንካሬ የሚወስነው አይደለም። ኢት ሃዝ ናቲንግ ቱ ዱ ዊዝ ዛት። ነገር ግን ኢትዮጵያ ውስጥ ማለት ጥሩ ቤት መኖሩ እና ያን ቤት ለምሳሌ ከውጭ የሚመጡ ሰዎች ከፈለጉት ለምሳሌ ዶላሩ ሊጠናክር ይችላል። ሚን ነገሮቹ ይያያዛሉ እንጂ ፐርሴ ጎልድ ገንዘብ አይደለም፣ ሀብት ነው። ሀብት ማለት ግን ማኒ ከረንሲ ማለት አይደለም። ከረንሲ የራሱ የሆነ ዳይናሚክስ፣ የራሱ የሆነ ኔቸር፣ የራሱ የሆነ ባህሪ ያለው ለየት ያለ ነገር ሀሳቢ ከገባችሁ ማለት እና ከዚህ ጋር ያይዤ ስለ ኦፒየም ዋር ልንገራችሁ። ማለት ይሄ ትሬድ ዋር አሁን ስለ ኦፒየም ዋር የሚባል ዋር ልንገራችሁ። እንግዲህ ማለት ይሄ መርከንታሊዝም የሚለው አስ ቨርስስ ዘም የሚለው አስተሳሰብ ግጭት ፈጥሯል፣ በዓለም ላይ ግጭት ፈጥሯል። ማለት ምን መሰላችሁ? ሚስ አንደርስታንድ ስናደርግ አሁን ለምሳሌ እንዳልኳችሁ ገንዘብ ወርቅ አይደለም፣ ገንዘብ ብር አይደለም። ገንዘብ ወርቅና ብር አይደለም ብቻ ሳይሆን መርከንታሊዝም አያዋጣም፣ አያስኬድም። አልነግድም ብሎ ድንበርም መዝጋትም አያዋጣም፣ አያስኬድም። ገብቷችኋል? የራሱ እንዴት መሰላችሁ? ነገሮችን መርህ መጀመሪያ ሳይንሱን መረዳት አለብን። ከሳይንሱ ጋር ግን አንዳንዴ ሳይንሱ ጽንሰ ሀሳቡ ከተጨባጭ ሁኔታው ጋር የማይስማማ ከሆነ ተጨባጭ ሁኔታውን አንደርስታንድ ማድረግ አለብን። አሁን ምንድነው አንድ አርጊመንት ያነበብኩት ኢንተርኔት ላይ ነው፣ ላይክ ነው ፌስቡክ የሆነ ብቻ ሶሻል ሚዲያ ላይ አይ ቲንክ አሁን ኢትዮ ቴሌኮም ፍሎት ምንድነው ፍሎት አረገ ሳይሆን አይፒኦ አለው፣ ኢኒሻል ፐብሊክ ኦፈሪንግ ነው የሚባለው በእንግሊዝኛ። እና አይፒኦ ኢኒሻል ፐብሊክ ኦፈሪንግ ማለት ገበያ ላይ አውጥቶ መሸጥ ማለት። አሁን ለምሳሌ ኢትዮ ቴሌኮም
ሼር መግዛት አይቻልም ነበር አይደለም። የመንግስት ንብረት ነው። ፐብሊክሊ ትሬድድ ካምፓኒ አይደለም። አሁንም ፐብሊክሊ የኛ ሀገር ፐብሊክሊ ትሬድድ ካምፓኒ አሁን ኢኒሻል ፐብሊክ ኦፈሪንግ ስታደረጉ በሌላ ሀገር ነው የማውቀው እንግዲህ ይህ ነው ላይክ ነው ገና አዳፕቴሽን ላይ ነን ወይንም አካሄድ ላይ ነን ነው ገና እየተለማመድን ነው። አዲስ ጀማሪ ነን ብለን እናስበው። ፐብሊክሊ ትሬድድ ካምፓኒ ሳይሆን ሼር ካምፓኒ ነው የሆነው። ሼር ካምፓኒ ስትሆኑ ምንድነው እራሳችሁ ናችሁ የምትሸጡት ሼሩን። ሰው መጥቶ አምኖ ነው የሚገዛችሁ። ገብቷችኋል? እዛ ግን ኢኒሻል ነው ላይክ ነው ኢኒሻል ፐብሊክ ኦፈሪንግ ስታቀርቡ ለምሳሌ አሁን ኢንቨስትመንት ባንክ የሚባል ተቋቁሟል አይደል? አዲስ ብለው ማለት እንዳልኳችሁ አሁን እንትን ነው የሀገራችን ሊበራላይዜሽን አሁን ሪፎርም አለ። የማክሮ ኢኮኖሚ ማሻሻያ ምናምን ተብሎ ሪፎርም ይካሄዳል። እኔ ሪፎርም ደግፋለሁ። ችግሩ ግን ምንድን ነው? ፖለቲካ ሪፎርም ሳታደርግ ኢኮኖሚ ሪፎርም ማድረግ ማለት ታጥቦ ጭቃ ነው፣ አይሆንም። ገብቷቸዋል ማለት ፖለቲካችን ሪፎርም እንዳልሆነ ወይንም እንትን ነው እንዴት ላስቀምጠው እንዴት መሰላችሁ? ሰነፍ ይመታል፣ መሀይም ይቀምሳል። አልፈልግ እንዴ ቋንቋው አጓጉል ነገሮች እንዳልናገር ነው። እኔ አሁን ሲመስለኝ ለምንድን ነው አሁን ማክሮ ኢኮኖሚ እንደዚህ መንግስት ጋን ስር እንስራ ስር እየተደበቀም ቢሆን ታረጋጣለህ ተብሎ ጆሮን ተይዞ ማክሮ ኢኮኖሚ ማሻሻያ የሚያደርገው? የነመለስ ዳፋ ነው። ለምን ባልገባቸው ፖለቲካል ኢኮኖሚ ሪስክ ወሰዱ? እኔ አሁን ቴሌ ለምን ለመሸጥ ፈለገ? 30 ቢሊዮን ብር ለምን ፈለገ? አትራፊ ነኝ ያለ ነው እና ኢትዮጵያኖች ሊገዙ ካልፈለጉ ለፈረንጆችም ሸጣለሁ ምናምን ለምን ለማለት ፈለገ? ካሽ ስትራፕ እንትን ነው ሪተርን ኦን ኢንቨስትመንቱ እየሰራለት አይደለም። መንግስት ዝም ብሎ ሲረጭ ሲያፈስ ከረመና ፊዚካል ማለት ነው። አሁን ዋሽንግተን ኮንሰንሰስ አንሰማም፣ ኒዮሊበራሊዝም አንሰማም፣ ያዙ ይልቀቁኝ ምናምን ብሎ ፊስካል ፖሊሲ ምንድን ነው ሞኔታሪ ፖሊሲ አዳም ስሚዝ ነው ወደዛ ተገልበጥ ሙት በሉት ምናምን ብሎ መንግስት የሀገር ኢንቨስትመንት ውስጥ ገባ። መግባቱንስ ገብቻለሁ አሁን እንዴት አባቴ ነው መውጣው ነው ጥያቄ። እኔ ለኔ መሰለኝ ገብቷቸዋል ማለት ኢንቨስት አድርጓል፣ አፍስሷል፣ ግን ማርኬት አይገዛኝም ነው መለስ አሁን ሊትራሊ እዛ መጽሐፍ ላይ እንደሚለው ማሲቭ ኤንድ ሲስተማቲክ ቫዮሌሽን ኦፍ the market principles, massive and systematic violation of market principles ናቸው ደቡብ ኮሪያን ያሳደጓቸው። በዛ አስተሳሰብ ስለሆነ ማሲቭ ኤንድ ሲስተማቲክ ቫዮሌሽንስ ኦፍ ማርኬት ፕሪንሲፕል ለምሳሌ ኮንዘርቫቲቭን በጀት ፊስካል ፖሊሲ ባላንስ አላረግም ምን ታመጣለህ? ኢንፍሌሽን የእድገት ነው ላይክ ነው ኢንፍሌሽንን ለመዋጋት እድገት ነው እንጂ ማለት ያመጣቸው የራሱ የደንቆሮ መልሶች አሉ። እና አሁን ማክሮ ኢኮኖሚ ማሻሻያው ለምንድን ነው እንደዚህ የሚያሸን? እኔ እንደሚመስለኝ ጠጅ የሌለበት አበጋዝነት ነው። ድርቅ ቃላችሁ ነው ማለት ከኛ በላይ አዋቂ የለም። ከኛ በላይ አዋቂ የለም ስትል ደግሞ አሁን ሄደ ምንድን ነው የሚባለው መውጫ ይሄ 9 ቁጥር ምንድን ነው ኤቨረዲ ይሆናል። ታንቃል። ወደፊትም ለመሄድ ተይዛል፣ አይቻልም። ወደኋላ ለመመለስ አይቻልም፣ ተይዛል። ለምን እንትን ነው ምንድን ነው የሚባለው ድርቅና እውቀት አይሆንም። ወኔ ድርቅና ምናምን አይደለም፣ ድርቅ ነው የምንለው። እና እኔ አሁን ሲመስለኝ ቴሌ ለምን ፍሎት አረገ
ቋንቋው ምንድነው? ቴሌ ለምን ፐብሊክ ኦፈሪንግ ውስጥ ገባ? አይ ፕራይቬታይዝ ለማድረግ ነው፣ ኢትዮጵያኖችን ለማበልጸግ ነው። እኔ በጀት እጥረት የለብኝም፣ የካሽ እጥረት የለብኝም፣ የኢንቨስትመንት እጥረት የለብኝም ካለ እሰየው መልካም ላይ ነው፣ ችግር የለውም። እሱ እዳው ገብስ ነው። ግን እኔ ሲመስለኝ ፐብሊክ ኦፈሪንግ ውስጥ የምትገባው ካፒታል ስትፈልግ ነው፣ እጥረት ሲያጋጥምህ ነው፣ የካሽ እጥረት ሲያጋጥምህ ነው እንጂ ዝም ብለህ ሼር እየሸጥክ ገንዘብ አትሰበስብም። ማለት በኖርማል አገር ካፒታል ኢንጀክሽን ፈለግክ ማለት ወይ ማስፋፊያ ጥሮሃል ወይ ደግሞ የተበደርከውን ብድር ሰርቪስ የማድረግ ጣጣ ውስጥ ነህ ማለት። ስለዚህ ሰርቪስ ማድረግ ውስጥ ምንድን ነው ኦፈሪንግ ውስጥ የገባው ራሱ እንትን ነው ገብቷቸዋል። አሁን ለምሳሌ መንግስት ወዶ ሳይሆን በግዱ ከረንሲ ፍሎት የሚያደርገው ለምንድን ነው? ኦልሬዲ የበጀት ጉድለት አለበት። ስለዚህ ከውጭ ላይክ ነው አበዳሪዎቹም እምቢ አሉ። ሪስትራክቸሪንግ ራሱ በቃ በልመና ላይክ ነው። ኢኮኖሚው በጣም ስትራክቸራል ፕሮብለም አለበት። ጣጣ ሲገባ ላይክ ነው እሺ በቃ የምትሉኝን አደርጋለሁ። ለምንድን ነው እዛ ውስጥ የምትገባው? መጀመሪያም እምቢተኛ ስለሆንክ ነው በጉልበት ይመስልሃል። ስለዚህ እዛ ውስጥ ገባ እና እኔ እንደምረዳው አሁን ቴሌ 30 ቢሊዮን ነበር ኤክስፔክት ያደረገው የተባለው። እኔ እንኳን በደንብ አላነበብኩት ነበር ቢሆን በኋላ ላይ ነው በሆነ ምክንያት እስቲ ቆይ ነገር ትኩረት ሰጥ ይችላል ብያነበብኩት 30 ቢሊዮን ኤክስፔክት አድርጎ ማርኬት ውስጥ ያለው ገንዘብ 3.2 ቢሊዮን ብቻ ነው። እንግዲህ ቴሌን የመሰለ እንትን እና ላይክ ነው ሰው መውጫ ስላጣ ነው ምናምን አይደለም፣ ካሽ ስለሌለ ነው ላይክ ነው መውጫ ስላጣ ማለት። የኢትዮጵያ ሕዝብ መንግስት በጣም ነው የሚወደው ላይክ ነው። የኢትዮጵያ ሕዝብ እኮ መንግስት ወዳጅ፣ መንግስት አማኝ ላይክ ነው። መንግስት የሚወድ ሕዝብ ነው፣ መንግስቱን የሚወድ ሕዝብ ነው ላይክ ነው። በሀገሩ ምናምን የሚኮራ ሕዝብ ነው እና እኔ ማለት ወይ እንደ እንትና 5 ቢሊዮን እንዳልዘባረቅ እኔ ካሽ ስትራፕ ስላለ ነው ሰው የለውም ነው ካሽ ፊዚካል ፖሊሲያችን በጣም የተዘበራረቀ ስለሆነ ብዙ ዕዳ ስለደረሰብን ነውና ያ ችግር ቴሌን ወደ መሸጥ አስገብቶታል የሚል እምነት አለኝ። እና አሁን ክርክሩ ምንድን ነው? ኢትዮጵያኖች ብቻ ብለን ሬስትሪክት ስላደረግነው ለኢትዮጵያን ልንሸጥ ብቻ ስላልነው ነው ማለት 330 ቢሊዮን ኤክስፔክት አድርገው 3.2 ማለት እንግዲህ 10% ብቻ ነው የሸጡት ማለት ነው። እና እስከዛሬም አፋቸውን ይዘው ዝም ያሉት ለዛ ነው ማለት ነው። ላይክ አሳፋሪ ነው። ላይክ ከኤክስፔክቴሽኑ በታች ነው። እና ለውጭ እንክፈተው፣ ለውጭ ሲከፈት ደግሞ ላይክ ማኒፕሌት ያደርጉናል ምናምን ነገር ነው። ግን በ10% ምንድነው ማኒፕሌት የሚያደርገ? አንድ 10% ብቻ የምትሸጥ ከሆነ ወደ 300 ቢሊዮን ምናምን ብር ነው ወርዝ የሆነ ካምፓኒ ነው። ካልተሳሳት ቁጥሮቹ ልሳሳት ይችላሉ። 10% ብትሸጥ በ10% የውጭ ሰው ቢገዛው ምን ያደርግሃል? ዲሲሽን ፓወር የለውም። አንተን ዲሳይድ የምታደርገው ሼር ካምፓኒ ሆኖ ማለት ወይም እንግዲህ ፐብሊክሊ ትሬድድ ካምፓኒ ሆኜ 5፣ 10 ብር፣ 50 ብር፣ 100 ብር ምናምን እየሸጥኩኝ ሰበስባለሁ ብለህ ብታወጣው ወይንም ደግሞ ማለት የኢትዮጵያ ስቶክ ኤክስቼንጅ ውስጥ ገብቼ እንደዛ አደርጋለሁ ብትል ኤኒዌይ ማይ ፖይንት ኢዝ ለውጭ ሰው ቢሸጥ ፈረንጅ ቢገዛው ወይ ኢትዮጵያዊ ወይ አረብ ቢገዛው ወይ ምናምን what's the problem like ነው if the justification is ማለት በቃ ሲሪየስ የሆነ የገንዘብ ፋይናንስ እጥረት አለብን፣ ፋይናንስ ማድረግ አለብን፣ ወይንም ባጭሩ የተበላሸ የፊስካል የሞኔታሪ ፖሊሲ ውጤት ነው። እጥረት አጋጥሞን ነው ለመሸጥ የተገደድ ነው እንጂ ሌላ አይደለም ማለት ምንድነው የሚባለው? መንግስት ቢሆን በፊት እንግዲህ አሁን ኢህአዴግ ቢሆን በጀት እያጎደለ ምንድነው የሚባለው እዳውን እያሰፋው አልሸጥም ብሎ ይሄዳል። በኋላ ላይ መጨረሻ ላይ ተሳክቶልኝ ከፍለዋለሁ በሚለው ማለት ነው። አሁን ያለው ማለት ግን መንግስት እንደዛ ማድረግ የሚችል አይመስለኝም። ስለዚህ ፊስካል ኮንዘርቫቲቭ ነው
ምክንያቱም ማለት አሁን እንደዛ አድርጌ ፋይናንስ እያደረኩ እቀጥላለሁ ቢል ኢንፍሌሽኑም የሀገር ነው የሚወጣበት ማለት አሁን ራሱ ክሬዚ ነው ያለው። ስለዚህ አይ ዶንት ኖ ባጭሩ ምንድነው ልል የፈለግኩት በጣም ግዴታ ከሆነ ፋይናንስ እጥረት አጋጥሞት ማድረግ ማለት የበጀት እንትን የሚፈጥርበት ከሆነ የበጀት ደፍሲት የሚፈጥርበት ከሆነ ቢሸጠው 10% ቢሸጥ በኋላ ላይ ብሩ ጥሞት ይሄንን ደግሞ የሰበሰበውን 30 ቢሊዮን ብር ወይ ዳሳ ያከፍልበት ወይም ምናምን ደግሞ አስፋፋለሁ ብሎ የሆነ ቀውስ ውስጥ ገብቶ እንደገና ደግሞ ሌላ ምሽጥ የሚል አይነት እያለ መጨረሻ ላይ እንዳለ ካምፓኒው ሸጦ ባዶ እጁን አጨብጭቡ እንዳይወጣ እንጂ 10% ካፕ አስቀምጠ 10%ቱን ኢትዮጵያዊ የገዛው 10% ነው 90%ቱን ሌላ ሰው ቢገዛውም ችግር የለውም። ላይክ ነው ኢሴንሺያሊ ምንድነው አሁን ኢትዮጵያ ኦን ያደረገው 1% ኦፍ ነው ላይክ 1% kind of thing right from the whole like 1% of 1% ነው። ስለዚህ ብታረገው ብዙም ችግር ያለው አይመስለኝም በኔ ግን it tells you የሀገራችን ሚስ አንደርስታንዲንግ ያስከተለው ነው። ምክንያቱም ሚስ አንደርስታንዲንጉ ምንድነው ማለት ፈንዳሜንታል የሆነ የፊስካል ፖሊሲ የሞኔታሪ ፖሊሲ ባጀቲንግ ምናምን አንደርስታንዲንግ ሞደርን ኢኮኖሚክስ ሞደርን ፋይናንስ አንደርስታንዲንጋችን ልክ ስላልሆነ እና ገንዘቡን አላግባብ ስለረጨ ነው የመጣ እጥረት ነው። ስለዚህ አሁን ለምሳሌ ውጥረቱ ተፈጥሯል። ውጥረት ከሆነ አሁን እኔ በግማሽ ኢንፎርሜሽን ነው የማወራው። አይ ውጥረት የለም እኛ ዝም ብለን ህዝብን ባለቤት ለማድረግ ነው ህዝብ ተጠቃሚ እንዲሆን ነው እንጂ የበጀት ኮንስትሬንትም የለብንም። ፋይናንሻሊ ስትሮንግ ነን፣ እንደፈለግን ነው የምንሰራው፣ ውድድርም አያሰጋንም ምናምን ካለ ኖ ፕሮብለም። ግን አይ የልማታዊ መንግስት የልማታዊ መንግስት ዳፋ ነው። ልክ አሁን $1 ትሪሊየን ያለባቸው የልማት ድርጅቶች አሉ። እነዚህ የልማት ድርጅቶች ማን ናቸው? ሜይ ቢ ቴሌም ሊሆን ይችላል። አንዱ ከኮሜርሻል ባንክ $1 ትሪሊየን ዕዳ ገብቷቸዋል። ዕዳ ያለበት $1 ትሪሊየን አንዱ ኮሜርሻል ባንክ ሊሆን ይችላል። ሌላው የኢትዮጵያ ሺፒንግ ላይንስ ሊሆን ይችላል። ሌላው ማን ናቸው? ኤልፓ ሊሆን ይችላል። ወይም የኢትዮጵያ ኤሌክትሪክ ፓወር ምናምን ወይም የሆነ የኢትዮጵያ መንገድ አውቶሪቲ ሊሆን ይችላል። እነዚህ ምንድነው የሚባለው? ብሬክዳውን አደረጋችሁ ውስጥ አሁን እነዚህ $1 ትሪሊየን ዕዳ ያለባቸው የልማት ድርጅቶች እነማን ናቸው? which means እዛ ውስጥ ቴሌ ካለበት ቴሌ ከሲቢኢ ብር ተበድሮ ከሆነ እና ቴሌ አሁን በኦፕሬሽን ምክንያቱም እንዳልኳቸው አሁን ዝም ብለን በትነን ሰው የሚጠቀመው የ3 ብር የ2 ብር የ1 ብር ምናምን ነው። ምክንያቱም ሰውን እንትን ነው ነገርኳችሁ እየተዛባ ነው። የፋይናንስ አንደርስታንዲንጋችን የተዛባ ስለሆነ አንዱ ችግር የወልደውና አሁን ቴሌ ለሲቢኢ መክፈል አቅቶታል። ለሲቢኢ ካልከፈለ ደግሞ ሲቢኢ ይከስራል። ሲቢኢ ከሰረ ማለት ደግሞ ፎርጌት ገብቷቸው ማለት ዕዳውን ራይት ኦፍ የሚያደርግለት ሰው ይፈልጋል ማለት ነው። እንደዛ ተጠላልፈው ከሆነ እና ልክ አሁን እንደ አሜሪካ ፋይናንሻል ክራይሲሱ እንደዛ አይደለም የመጣው 2008 ነው ሪሴሽን። ባንኮቹ አበድረዋል ማለት ባንኮቹ ብቻ ሳይሆን ኢንሹራንሶቹ ራሳቸው ዕዳ ውስጥ ናቸው። ስለዚህ ባንኩ ቢወድቅ ኢንሹራንሱ ያነሳዋል እንዳይባል ኢንሹራንሱም ይወደቃል። ኢንሹራንሱ ማለት ባንኩ ሲወድቅ ሪል ስቴቱ ያነሳዋል እንዳይባል ሪል ስቴቱም ይወደቃል። ሪል ስቴቱ ሲወድቅ ሰርቪስ ኢንዱስትሪ ያነሳዋል እንዳይባል ሰርቪስ ኢንዱስትሪ ላይ ነው ተያይዘው ነው ገደል የገቡ። ስለዚህ አሁንም ይሄ የገንዘብ ነው የፊስካል ኮንሰርቫቲቪዝም ምናምን በጀቲንግ ሞኔታሪ ፖሊሲዎች እነዚህ ነገሮች በትክክል ሳይሰሩ ቀርተው ከሆነ ቴሌ ወደ መሸጥ ውስጥ የገባው ሌላ መፍትሄ ሊኖረው ይችላል። ግን እንደዚህ አይነት ኮፍያ መንግስት አስቀምጠ መፍትሄ የሚቻል አይመስለኝም። ግን ሰው ላይክ ነው ይህንን መንግስት አዝለህ ነገሩን አቻችለህ ለማለፍ ቢሮክራቲካሊ 10%ን ለውጭ ብትሸጣው
እኔ ነው ከ10% ሳይሆን 9%ን ማለት ነው። ምክንያቱም 10%ን እዚህ ያለውን ሎካል ገዝቶታል። እሱም ውሸት ሊሆን ይችላል እኮ አሁን ፕሮብለም ዩ ሃቭ ሃርድ ታይም። ምክንያቱም የኢትዮጵያ ህዝብ ላይንግ አራውንድ $3.2 ቢሊዮን አለ ወይ ካሽ ምንም የማያረግበት 33 ምናምን ነው የምትገዙት። አትሊስት የ100,000 ብር ምናምን መግዛት አለባችሁ ምናምን አይዳውት እና ሀገሪቱ ውስጥ ሀብት አልተፈጠረም ነው ሰው አልፈጠረም። ባለሀብት ዜጋ አልፈጠርንም። ሚድል ክላስ አልፈጠርንም። እና ሪል ችግር ከሆነ ነው የምላችሁ። ሪል አሁን ለምሳሌ ምንድነው የሚባለው ሲቢኢን የሚነካው ከሆነ ችግር የለውም ለጊዜው በኋላ እናስተካክለዋለን ብለህ ብትሸጠው ችግር ያለው አይመስለኝም። ፖይንት ይዞ ከዚህ ጋር ማገናኘው ምንድነው አሁን መርከንታሊዝም ሮንግ ነው ማለት አሁን ለምሳሌ ወርቅና ብር ሀብት አይደለም፣ ገንዘብ አይደለም። ኢትስ ናት ማኒ ብር አይደለም። ግን መርከንታሊዝም ብሎ ስላራመዱት እንግሊዞቹ ዓለም በዛ ሰዓት በዚህ አስተሳሰብ ስለታሰረ ሆል ወርልድ። ምክንያቱም አሁን እንዳልኳችሁ የኢትዮጵያ ብር ከወርቅ ጋር ፔግ ያደረገ አይደለም። አሁን ወስዳችሁ አንድ ባንክ ሄዳችሁ 5 ሚሊዮን ብር አስቀምጣችሁ የ5 ሚሊዮን ብር ወርቅ እዚህ ጋር ውለድ ብትሉት ቀጥል ንካው ነው የሚል አይሰጥህም ማለት ነው። ይሄ 5 ሚሊዮን ብር ማለት ትርጉሙ ሌላ እና ሌላ ነው። እንደ ድሮ 5 ሚሊዮን ብር ማለት በዛሬ የገበያ ዋጋ መሰረት የ5 ሚሊዮን ብር ዋጋ ያለው ወርቅ አይደለም ማለት። እሱን ሄዳችሁ ወርቅ ቤት ልገዙ ትችላላችሁ። የሆነ ነው የሚታወቅ ፕሪዲፋይንድ የሆነ ነገር የለም። እና ሳይንቲፊክሊ ገንዘብ ማለት ማኒ ማለት ወርቅ ማለት አይደለም፣ ብርም ማለት አይደለም። ሌላ ሜትሪክ ነው። ለዛም እንግዲህ እንዳልኳችሁ ምንም ወርቅ ጋር ሳይገናኝ ገንዘብ እንጠቀማለን። አሁን እንዳልኳቸው አንዳንድ ሰው ብሔራዊ ባንክ እኮ ዛሬም እኮ እንደዛው ነው። ብሔራዊ ባንክ ወርቅ ይገዛል እንትናም ይገዛል ምናምን ሊላችሁ ይችላል። እሱ ሌላ ጀስቲፊኬሽን ነው ያለው። እሱም ካላሳመነ ለምሳሌ ቢትኮይን ማንኛውም ክሪፕቶ ከረንሲ ምንም ከወርቅ ጋር የሚያገናኘው ነገር የለም። በእርግጥ አሉ። አሁን ለምሳሌ ምንድነው ጎልድ ቢትኮይን፣ አንድ ቢትኮይን ከአንድ ምናምን ወርቅ ጋር ማች ያደረገ ምናምን አሉ። ግን ቢትኮይን ለምሳሌ ከወርቅም ጋር ከብርም ጋር ከአልማዝም ጋር ምንም ያገናኘው ነገር የለም። ግን አንድ ቢትኮይን ዛሬ ስንት ነው? ነው ዋጋው በጣም ቮላታይል ነው። ወደ ላይ ወደታች ይወርዳል። 90,000 80,000 ምናምን ካልተሳሳትኩ አሁን እኔ እንጃ 90,000 ውስጥ ነው በ$90,000 አንድ ቢትኮይን ማለት ነው። አንድ ቢትኮይን እኮ የዛሬ 5 ዓመት 10 ዓመት የዛሬ 15 ዓመት ምናምን ስንት ነው አንድ ቢትኮይን? ጀስት ነው $1 እሱንም ቢበዛ ነው። እና ከወርቅ ጋር የሚያገናኘው ነገር የለም። ግን ልክ አሁን እኛ ስለ ፋይናንስ አንረዳ ስለ ነው ዋሽንግተን ኮንሰንሰስ ሲባል አንዘፈዘፈኝ አስቆጣኝ ምናምን ብለን የሀገር ኢንቨስትመንት ውስጥ የገባ ነው። ለምንድን ነው ኢትስ ሚስ አንደርስታንዲንግ ገብቷቸዋል። አሁን ቴሌ ከሆነ ነው የምላችሁ ቴሌ የሚሸጠው አይቸግረው ሊሆን ይችላል። እንዳልኳችሁ ህዝብ ተጠቃሚ ለማድረግ ፕራይቬታይዝ የማድረግ ጥረት ነው። በፖዘቲቭ አይተነው ነው እንጂ ፋይናንስ የማድረግ ችግር የለብንም። የሊኩዲቲ ችግር የለብንም። እየከፈልን ነው። ፎር ዳት ማተር ኮሜርሻል ባንክ ነፍስ ዘርቶ ያለው በእኛ ምክንያት ነው ሊሉ ይችላሉ። አይዱን ነው እንደኛ ባሉ በጣም አትራፊ በሆኑ የልማት ድርጅቶች ነው ሊል ይችላል። አይዶን ነው ግን ከሆነ እና አሁን ለምሳሌ አትሊስት 30 ቢሊዮን ፈልጋለሁ እዳ ለመቀነስ ብሎ ቢል ወይም የፎታ ጊዜ እንኳን ኢንትረስቱን እንኳን ለመክፈል ብሎ ምክንያቱም በብዙ ነው የ30 ቢሊዮን በብዙ ነው ያለብን። ስለዚህ እንደዛ ብሎ ከሆነ ይሄ የሚያሳያችሁ ወይም ቴሌውን ብንረሳው ኮሜርሻል ባንክ ራሱ የሚለው $1 ትሪሊዮን አለ ያልተሰበሰበ፣ 1 ትሪሊዮን ብር አለ ያልተሰበሰበ ብር ለልማት ድርጅቶች የተሰጠ ሲንከባለል የኖረ ማለት ነው። ያ የሚያሳያችሁ ምንድነው የፋይናንስ አንደርስታንዲንጋችን ልክ እንዳልሆነ ነው። ግን አሁን ተግባር ላይ ስትመጡ እውነታው እሱ ነው። አሁን ያለንበት ምንድነው የምላችሁ
የሉም አሁን እነመለስ አይደለ? ግን ስራቸው ውጤቱ ምን አለ። በዚህ ውጤት ውስጥ ሆነ ሪያሊቲውን ዲል ማድረግ አለብን። ሪያሊቲው ምንድን ነው? ለምሳሌ አሁን በቃ ልክ ነው 10% መሸጥ አለብኝ ዕዳ ለመክፈል 10% መሸጥ አለብኝ ብለህ ገበያ ስትወጣ ከ10% የተገዛው ራሱ 1% ከሆነ 9% ያልተሸጣለኝ። ስለዚህ ይህንን ለውጭ ላውጣው ማለት ኢትዮጵያዊ ያልሆነም ሰው ይግዛው ብዬ ፍሎት ላርገው ወይንም ፐብሊክሊ ኦፈር ላርገው ስትል ምንም እንኳን ተመራጭ ባይሆንም ነው ከዚህ የተሻለ መፍትሄ ሊኖር ቢችልም የነበረ ቢሆንም ግን ከሁኔታው አስገዳጅነት ወይንም ነው መሬት ላይ ካለው ከተጨባጭ ሁኔታ አንጻር ምንም አይደለም ምለው ነው ለኔ ማለት ነው። እና አሁን የኦፒየምን ዋርም ሳወራችሁ ኦፒየም ዋር መከሰት አልነበረበትም። ግን ተጨባጭ ሁኔታው በወቅቱ እንግሊዞች ማለት ዓለም የነበረው ገንዘብን ከብርና ከወርቅ ጋር የማያያዝ እንትን ኦፒየም ዋርን አስከትሎታል። እና ኦፒየም ዋር ለምን ተከሰተ የሚለውን ነገር የብሪቲሽ ዋር ሚዚየም የሚባል ይቅርታ፣ ብሪቲሽ ናሽናል አርሚ ሚዚየም የሚባል የራሳቸው የብሔራዊ ጦር ሰራዊታቸው ሚዚየም ዌብሳይቱ ላይ ያስቀመጠውን ነገር እንገራችሁ። የራሳቸው የጦር ሰራዊታቸው ማለት ነው። እንደዚህ ይላል። By the start of the 19th century, trade in Chinese goods such as tea, silks and porcelain were extremely lucrative for British merchants. እና ምንድን ነው የሚለው በ19ኛው ክፍለ ዘመን መጀመሪያ አካባቢ ማለት በ1805 06 እንደዚህ አካባቢ ከቻይና ሀገር ሻይ፣ የሲልክ ጨርቅ እና የሸክላ እቃዎችን መነገድ እዛ ሀገር አሉ በጣም በብዛት አለ። ቻይና ውስጥ ሻይ አለ፣ የሲልክ ጨርቅ አለ፣ ሸክላ አለ። እነዚህን ከቻይና እየገዙ አምጥቶ መነገድ ለእንደዚህ እንደ ኢስት ኢንዲስ ላሉት ካምፓኒዎች በጣም አትራፊ ንግድ ነበር። በጣም ዋና እንዴት እንደ ነዳጅ ነበር። በጣም ሊኩሬቲቭ ነበር በዛ ሰዓት። However, the Chinese wouldn't take British products in return. They would only sell their goods in exchange for silver. As a result, Britain's silver reserve were being gradually depleted. ስለዚህ ምንድነው አሁን ችግር ተፈጠረ። ቻይናዎች ሻይ አላቸው፣ ሲልክ አላቸው፣ ሲልቨር አላቸው፣ ፖርስልን አላቸው፣ ሸክላ ዕቃ፣ ሲልክ እና ሻይ አላቸው። እነዚህን ኤክስፖርት ያደርጋሉ ማለት እነዚህን ለመግዛት ለሚመጣው ሰው ችግር የለም ብለው ይሸጣሉ። እነሱ ግን የእንግሊዝ ምርት አንፈልግም አንገዛም ነው። ስለዚህ በዛን ወቅት ብር ምንድን ነው? ሲልቨር ነው ወይ ወርቅ ነው። ከዛ ውጪ ሌላ መገበያያ ገንዘብ አንቀበልም ብለው የእንግሊዝን ብርና ወርቅ እየተቀበሉ ሻይና የሸክላ ዕቃ፣ ሲልክ ይሸጡላቸዋል ማለት ነው። ስለዚህ በአጠቃላይ ቻይናዎች ኤክስፖርት ብቻ ነው የሚያደርጉት። መርከንታሊስት ናቸው። ይኖረሚ ቅድም እንዳልኳቸው ኤክስፖርት ብቻ ነው የሚያደርጉት። ኢምፖርት ምንም አያደርጉ። አንፈልግም። የእንግሊዝ የሚባል ምርት የሚባል ነገር ሀገራችን እንዲመጣ አንፈልግም። ከኛ ሀገር መግዛት ከፈለጋችሁ እንሸጥላችኋለን ብለው እንግሊዞቹ ደግሞ ይሄ ሻዩ፣ ሸክላ ዕቃው፣ ሲልክ ጨርቁ ከቻይና ወስዶ ሌላ ዓለም ላይ ሲሸጡት ብዙ ብር ስለሚያገኝላቸው ዓለምን እያሰሱ ወርቅና ብር እየፈለጉ ያንን ወርቅና ብር እያመጡ ለቻይና እየሰጡ ከቻይና ሻዩን፣ ሲልኩን እና የሸክላ ዕቃውን ፖርስልኑን ይወስዳሉ ማለት ነው። በት አት ሳም ፖይንት ወርቃቸው ዲፕሊት አደረገ። ወርቅና ብራቸው ዲፕሊትድ እሱ እንደሚለው አሁን እዚህ ጋር as a result Britain's silver reserve were being gradually depleted። ስለዚህ እንግሊዞቹ ማለት እንዲያው የሚባለው በቃ ምንም አጡ፣ ገንዘብ ነው የሚገዙበት ገንዘብ አጡ። ምክንያቱም ብሩ መርከንታሊስት ነው፣ ሀብት የዓለም የወቅቱ ስርዓትም የሆነ ሬሌቨንስ አለው። ግን እንድትረዱልኝ የምፈልገው ምንድን ነው ሬሌቨንሱን የሰጠው ኢግኖራንሳቸው ነው እንጂ ሳይንሱ አይደለም፣
ተጨባጭ ሁኔታው ልክ እንዳልኳቸው አሁን ተጨባጭ ሁኔታው በእኛ ሀገር ስታዩት ቴሌን እንዲሸጥ አስገድዶታል። ግን መሆን አልነበረበት። ከዛ የተሻለ አሰራር ነበር። ግን የእኛ ድንቁርና የእኛ መሀይምነት ያን አስከትሏል። ችግር የለም ማለት ምንድን ነው የሚባለው? አሁን ካለው ከተጨባጭ ሁኔታ 10% ብንሸጥ ባይሆን ጥሩ ነበር ማለት ባይሆን ጥሩ ነበር ምላችሁ እኔ ላይክ ነው ስቴት ኦንድ ምናምኑን በመደገፍ አይደለም። አሁን ለምሳሌ ምን ልበላችሁ፣ አይውሽ እኔ ኢትዮጵያዊኖች ሀብት ኖሯቸው ቢገዙት ደስ ይለኛል የውጭ ከሚገዛ ይልቅ። ግን ኢትዮጵያኖቹን አቆርቁዘናቸዋል፣ አደህይተናቸዋል። እንኳን ሼር ሊገዙ ማለት እንግዲህ አሁን ሼር መግዛት የነበረበት ማን ነው? ዶክተሩ ነው፣ ሜካኒኩ ነው አይደለ? ሼር መግዛት የነበረበት ኢንጂነሩ ነው፣ አስተማሪው ነው ምናምን። that's what happens in America ወይም ሌላ አይልም ሪዘርቭ መን ይኖራቸዋል፣ ይገዛሉ። አሁን ግን የኛ አገሩ ሰው እንዳይገዛ ተደርጓል። ህዝቡ ተመጥተዋል ነው እንግዲህ ከአጉል ለቆለቆ የሚል አማራጭ እንዳልሆነ እንጂ ህዝቡ ተመጥቷል። ህዝቡን ያመታ ነው ደግሞ የኛ ነው ይህ ድርቅ ያለ የነመለስ አጉል አርበኝነት ነው። እውቀት የሌለበት ፍቅር ስለምወዳት ነው በመጥረቢያ ቆራርጬ የገደልኳት አይነት ነገር እንደዚህ አይነት ነገር ነው። እና እንደዚህ መሆን አልነበረበትም። ከሆነም ግን ብናቻችለው ችግር የለውም። አሁንም በዚህ በኦፒኤም ዋሩ የሚያደርግ ግዴታ አልነበረም። ወርቅና ብርን የግድ መገበያ የሚያደርገው ገብቷቸዋል። ምክንያቱም ግዴታ ለመሆኑ የምታውቁት በምንድን ነው? እንዳልኳቸው አሁን በክሪፕቶም እየተገበያየን ነው፣ ዲጂታልም እየተገበያየን ነው። ስዊፍት የሚባል ሲስተም አለ። አሁን ዶላር ምናምን ከዚህ ወደዛ ምናምን አድርጋችሁ አይደለም። አሁን ገብቷቸዋል። ስዊፍት የሚባል ኢንተርናሽናል ትራንዛክሽን የሚካሄድበት መንገድ አለ። እቃ ስታስመጡ በባንክ በኩል ነው የምታስመጡት አይደለም። ባንኩ ዶላር ማናጀሩን ዶላር በሻንጣ አሸክሞ ኤችኤስቢሲ ባንክ ወይም ኒውዮርክ ሲቲ ባንክ ወይም ምናምን ያላካ አይደለም። ኖ ስዊፍት የሚባል ኤክስቼንጅ ሲስተም አለ። ስዊች ያደርግላቸዋል። እና ያ አስፈላጊ አልነበረም። ግን የወቅቱ አንደርስታንዲንግ ገንዘብን ወርቅና ብር ስላደረገው ቻይናዎቹ ደግሞ አንፈልግም ስላሉ እንግሊዞቹ የነበራቸው አማራጭ ምንድን ነው? ከዓለም ላይ ወርቅና ብር እየፈለጉ እንግዲህ ቀኝ ግዛትንም ያስፋፋል ማለት ነው። የግድ አንዱ አንዱን ይወልዳል። ገብቷቸው ድንቁርና ወላድ ነው። ልክ እንደ አንዱ ድንቁርና ሌላውን ድንቁርና ነው የሚወልድ። ስለዚህ እነሱ ወርቅና ማለት ዓለምን ማሰስ ጀመሩ። ነገር ግን ወርቅና ብርም ዝም ብሎ የሚገኝ ነገር አይደለም። ከዛ በኋላ ዘዴ መጣላቸው። ምን የሚባል ኦፒየም የሚባል ኦፒየም ማለት ሄሮይን ማለት ሄሮይን ተነጥሮ የሚወጣበት ማለት ዋናው ሮ ማቴሪያሉ ማለት ነው። To rectify this trade balance, the East India Company and other Britain merchants began to import Indian opium into China, illegally demanding payment in silver. ስለዚህ ቻይናዎቹ ወርቅና ብሩን ሰብስበው ሻይ፣ ስልክ ጨርቅ እና ሸክላ እየሰጡ ወርቁን ሁሉ ሀገራቸው አስገብተው ቁጭ አደረጉ። ከሌላ ሀገር ጋር ይነግዱ አስገብተው ቁጭ አደረጉ። ግን አሁንም ሻይም አለ፣ ሸክላውም አለ፣ ስልክ ጨርቁም አለ። እንግሊዞቹ በምን ይግዙት ነው አሁን? ስለዚህ የመጣላቸው መፍትሄ ምንድን ነው? በኮንትሮባንድ ኦፒየም ህንድ ላይ ኦፒየም ያመርቱና ሀሺሽ ያመርቱና በኮንትሮባንድ አምጥተው ቻይና ውስጥ ያስገቡታል። ቻይና ደግሞ የቆየ ልማድ አላቸው ኦፒየም የመጠቀም ድሮም ያጨሳሉ ከዛ በፊት። አሁን ግን በጣም ነው ማርኬት አደረጉት። አሁን ማርክስ ይህም ቢያገኘው በቃ ጨረሳቸው። ካፒታሊስቱን አየው እንደዚህ ነው የሚያደርገው ምናምን ብሎ ማለት እና አስገቡ እንደዚህ አድርገው። ስለዚህ እንደዚህ አድርገው ማለት የሚያስገቡበት ምክንያት ለምንድን ነው? ሲልቨሩን ለመውሰድ ነው። ሲልቨሩን ለምን ይፈልጉታል? ወስደው እንደገና ሲልቨር ከፍለው ወይንም ብር ከፍለው ጨርቁንም ሻዩንም
ሸክላውንም ከቻይና ለመግዛት ነው፣ ሰርኩሌት ለማድረግ ነው ወርቅና ብሩን። ቻይና ግን ማለት እንትን አረገች፣ ይህንን ኦፒየምን የሐሽሹን ንግድ ህገወጥ አረገችው። እነሱ ግን በኮንትሮባንድ ያስገቡታል ማለት ነው። This was then used to buy tea and other goods. By 1839 opium sales to China paid for the entire British trade. እና እንዲያውም በጣም ቢዝነሱ ተመቻቸው ማለት ይሄ የሐሽሽ ንግዱ በጣም አዋጭ ሆነና ህንዶቹ ይቅርታ ብሪቲሾቹ ወርቅ ፍለጋ እንዲያውም መሄድ የለባቸውም። ከቻይና የሚገዙትን ነገር በሙሉ በኦፒየም መግዛት ጀመሩ ማለት ባጭሩ። በ1839 ከቻይና ውስጥ እንደዛ ማለት አስገብተው የዘጉበት ብርና ወርቅ በገፍ እንደገና ከቻይና መውጣት ጀመረ ማለት ነው። በገፍ እንደገና ከቻይና መውጣት ጀመረ። አንድ ቦታ ላይ ቴይለር ዴነት የተባለ አሜሪካዊ ነው በ1922 ዓ.ም አሜሪካንስ ኢን ኢስተርን ኤዥያ በሚል በጻፈው መጽሐፍ ላይ ይላል meanwhile the opium trade from India to China increased to a point where China was consuming more foreign produce than the value of tea, silk, etc., which the foreigner was taking out of China. China settled the balance against her in silver. The empire had become, by means of opium, a buying more than a selling nation. እና በኦፒየም ንግድ የተነሳ ቻይና ድሮ ኔት ኤክስፖርተር ነበረች። ምክንያቱም ኢምፖርት አታደርግም፣ ምንም ኔት ኤክስፖርተር ነበረች። ግን አስገብታ ወርቁን አልሰጥም ብላ ቁጭ አለችበት። ሌላም ከእናንተ ምንም ዕቃ አልገዛም። ገብታችሁ መርከንታይል ሜንታሊቲው ዜን ማስገባት ጀመሩ እንትኖቹ። ብሪቲሾቹ ደግሞ ሐሽሽ ማስገባት ጀመሩ። ለምን? ወርቅ ኬት ዝም ብሎ አይገኝ፣ ከዛፍ አይሸመጠጥ። ላቲን አሜሪካ በነዛ ተይዟል፣ በስፔን እና በፖርቹጋል። ወርቅ ዝም ብላችሁ ከቦታ ከባድ ነው ራሱ ወርቅ ማግኘት። ስለዚህ ቆይ አማራጭ ሰብስቲቲዩት ፕሮዳክት ኦፒየም አምጥተው መሸጥ ጀመሩ። ይሄ አጋጫቸው እና ፈርስት ኦፒየም ዋር የሚባለውን በ1839 ያደረጉ ማለት ነው ከእንግሊዞች ጋር። ከዛ እንደገና በ1842 አደረጉ። አሁን ቻይናዎች ይህንን ሴንቸሪ ኦፍ ሂሚሊዬሽን ወይም የውርደት ክፍለ ዘመን ይሉታል። ለምን? ተዋጉና ብሪቲሾች በጣም ጠንካራ ስለነበሩ ማሸነፍ ብቻ አይደለም ነው ገብተው ቤተመንግስታቸውን እዚህ ጋር አሁን ይሄ የምታዩትን ቤት ለታሪክ አስቀምጣውን ያስገቡኝታል ቻይናዎች። እና በቃ በጣም ማለት ብሔራዊ ቁጣ መቀስቀሻ ነው፣ አዋርደውን ይሉታል። እና አረጉት ገብተው ራንሳ ካረጓቸው ከዛ ላይ ኮንሴሽን ሆንግ ኮንግን የወሰዱት የዛን ጊዜ ነው ማለት ሆንግ ኮንግ በኋላ ላይ የመለሱት አይ ቻይና በቃ በርታለች ከዚህ በኋላ ውሰዱት ብትለንም አያዋጣም ብለው ነው እንጂ ለዘላለም ነበር የሰጣቸው ሆንግ ኮንግን ውስጥም ኮንሴሽን የሚባል ነገር ወስደው ትሬን ማድረግ ጀመሩ። ሰዓቱ እዚህ ጋር ይገድበኛል ግን እቀጥለዋለሁ። እና ይሄ መርከንታሊዝም አስተሳሰቡ ኦፒየም ዋርን አስከተለ። ምን ልላችሁ ነው? ምንም እንኳን አንቲኳይትድ አይዲያ ቢሆንም ግን በፕራክቲስ እየተቀጠለበት ስለነበረ በ1839 የኦፒየም ዋርን አስከተለ ማለት ነው። አንድ ሀሳብ አለኝ እዚህ ጋር ተያይዞ ከዛ ወደ ሊበራሊዝም እገባለሁ። ስለሰማችሁኝ አመሰግናለሁ።